እናንተ ወጣችሁ ቡናው ለማለት ነው በልጅና ቡናው ነው እንደና ቆይሽ አንቺም እንኳን ደህና መጣሽ። በቃ ልተዋሳስብ እየራኳ ሴት የባሰ ተናፍቀኛለች። ዳይመንድ ምንድነው ቆይ ማድረግ ያለብን? በጣም ያሳዝን። እኔ እሰጣታለሁ። እሺ እሺ የጥሪ ቅርስ ተጨርሽ? እኔ ከእናንተ ውጭ ማንን አውቃለሁ? ለእነማዘሯ ሜዳ ሰጥቻለሁ። ለከሁላችሁም የኔ ደስታ ነበር የምትጠብቁት። ሰው ልጅ እኮ መድኃኒቱ የሰው ልጅ ነው። አደይ ለአንቺ ስትል እኮ እናትሽ ብዙ ነገር አድርጋልሻለች። አዎ ምን አይነት በጣም ከታተኝ። ይሄ ልጅ እኮ አዲስ ስለሆነች ዛሬ ወደዛ እታለም እነዚህን ሰራተኞች ብለሽ ነው ቀጥረሽ የጠበቅሽኝ? ተረጋጊ አልሜ። አስገን የት ነው ያለችው ለመሆኑ? አደይ? አዎ አደይ። እቺ ደፋር አይናውጣ ደግሞ እኮ የገጠር ልጅ ናት። አባቷ ስንት ጊዜ ሙሽራ አድርጎ ድሯታል። ጭራሽ አግብታ ከፈታሽ ሴት ጋር ነው ሊጋባ ያሰበው። ታዲያስ ማሙዬ? መቼም አይሆንም። እኔ እናቱ በህይወት እያለው አንቺ ያልሻትን ሴት መቼም አያገባትም። ሆነም ለቤተሰቤ ትመጥናለች አትመጥንም የሚለውን ሳላይ ቤቷ ናት ትመጣለች። ምን የመሰለች ልጅ መሰለችሽ? እኔ ጋር ብዙ አመት አብረን ኖረናል። ብታይ ምንም መንከራት ታውጭለት። የት ተገኘ ፍቅር ጋር ማለት የምርሽ ነው? ቆይ እስካሁን እሷ ጋር ነበር? ሰላም ጤና ይስጥልኝ አድማጭ ተመልካቾቼ፣ በአለም ዙሪያ ያላችሁ እንዴት ናችሁ? እኔ ጋር ሁሉ ሰላም። ዛሬም በሰራተኛዋ አደይ ድራማ አስገራሚና አዳዲስ ትዕይንቶች ይዘን መጥተናል። በሰራተኛዋ አደይ ድራማ በዛሬው ክፍል የተከሰቱ እንዲሁም ቀጣይ ክፍል ላይ ምን ሊፈጠሩ ይችላሉ አብረን የምናየው ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁም አበረታቱኝ። አደይና ዴቭ ሊጋቡ ቀናት እንግዲህ ቀን ቆርጠው እየጠበቁ ነው። እሷም ከገጠር ቤተሰቦቿ እናቷ ልትመጣ እንደሆነ አረጋግጣ ዛሬ ስትነግራቸው ነበር። እንዲሁም ዴቭ እናቱን ሳያስባት ከአሜሪካ እንግዲህ ከውጭ ሀገር መጥታለች። ኤርፖርትም ሂዶ ተቀብሏታል። በደስታም ሰላም ሲባባሉ አባዬ ሲልም እንግዲህ ጥያቄ አንስቷል። አባቱ ስራ ላይ እንደሆነና በሱ መጨከን እንደማችል መጣሁ ማንም ሰው ደግሞ ሊያታልልህ አይሞክርም፣ ሁሉንም ነገር ቤት ሂደን እናወራለን እያለች ነው። የዴቭ እናት ፍቅር የነገረቻትን ነገር በደንብ አድርጋ አስባበት የመጣች ትመስላለች እንጂ እውነትም ለልጇ ሰርግ ደስተኛ ሆና ለመምጣት ፈቃደኛ ሆና እንዳልመሰለን የተረዳ ነው። ዴቭና አደይ አሁንም ሌላ እንቅፋት መጥቶባቸዋል። ይህን ስራ የሰራችው ፍቅር ናት። በሌላ በኩል የሌሊን የቤት ካርታ የደበቁት ዳኒ የቤዛ ወንድም እንዲሁም ፍቅር የሱ ተባባሪ፣ ሌላኛው ደግሞ እንግዲህ ትልቅ ወንጀል የሚሰራውና የቤዛ ዋነኛው የወንጀል ቀንድ የሆነው ደግሞ እንግዲህ የባቡሬ ጓደኛ ማለት ነው፣ ገጀራው ነው። እንግዲህ ገጀራው እውነቱን ተናገሩና አስፈታን እያለው ነበር። ነገር ግን እቴ ካልተፈታች ወይ ፍንክች ያለው ዳኒ ቤዛ እንድትፈታ ጥያቄ ቢያቀርብም እንግዲህ ለሊም ሆነ እንዲሁም ደግሞ የእሷ ባቡሬ አይቻልም በማለት ነገሩን ተቃውሞ አቅርበዋል። ፍቅር ግን ምንም ጉዳይ አላቅም፣ ባካችሁ ልቀቁ፣ እናቴ ከሰማሽ ጉድ ነው ብትልም ሊሰማት አልፈለጉም። ነገር ግን በኋላ ላይ ሁሉም በወጡበት ሶስቱ ተመካክረዋል። እኛን ለጻ ለማውጣት አሁን ላይ መረጃው እንደምሰጣቸውና አንተ እንደምታውቅ እኛ እንደማናቅ እባክህን ሁሉንም ነገር እናስፈታ፣ በኋላ እኔ እደርስልሃለሁ ሲልም እንግዲህ ገጀራው ዳኒን ይሄን ነገር ሲያማክረው ከአንዳንድ እሺ ብሎ ተስማምቶ በኋላ ላይ ሲመጣ እባካችሁ በማለት እንግዲህ ገጀራውና ፍቅር ሲለምኑት እውነታችሁ ነው ወይ ልመናችሁ ወይ በማለት አሁን እኛ ምንም አናቅም ሲሉ እንግዲህ ዳኒም እነሱን የሚያውቁት ነገር የለም በማለት አሳምነውታል ባቡሬን። ታዲያ ፈቷቸዋል። ገጀራውና ፍቅር ወጥተዋል። ይሁንና ግን ደግሞ ዳኒ እዛው ውስጥ ነበረ። በኋላ ላይ ግን እባክህን እውነታውን እኔ ምንም ማውቀው ነገር የለም፣ እውነታው ባውቅ እንኳን እህቴ ልትፈታ ይገባል እያለም ሲከራከር እሱንም ፈቶ ከዛ ጨለማ ክፍል ይዞት ወጥቷል። በመንገድ ላይም እንዲሁ እየገፈታተረ ከኔ እንድታመልጥ እንዳትሞክር በማለት ይዞ ሲሄድ ተመልክተናል። የቤዛን ወንድም ባቡሬ ማለት ነው። በሌላ በኩል አደይ ሰርግ እንግዲህ ለመጥራት የባቡሬን እናትም ሂዳ የሰርጉን የጥሪ ወረቀት አድርሳለች። በዛ መሀል ኩኩና ቅምጥልም ነበሩ። ኩኩን የማለውበት ከሰርጉ ስትልም ስትናገር ነበር። ነገር ግን ደግሞ ይህን ያላትን መጻደቂ ዛሬ ተሰርጎ ነገ ለሚፈርስ ትዳር ስትል የማይባሉ ቃላቶችን ስደረደር፣ አደይ ግን ነገሮችን በማዳመጥ በሉን የልሂድ በማለት ወጥታለች። ኩኩ እንግዲህ ይሄን ነገር እውነቴን ነው ከእውነታው ሲነገራችሁ እናንተ አታምኑ ስትል ቅምጥል አርፈሽ ተቀመጭ፣ አደይ በዴቭና አደይ ብዙ ፈተናዎችን አልፎ እዚህ የደረሱ ሰዎች ናቸው እያለቻት ነበረ። ታዲያ ይህ ባለበት ደግሞ እንግዲህ ኪንጎን ስራ እንዳቆመ አሁን ላይ ምን አይነት ስራ መስራት እንዳለበት ግራ እየገባውም ተመልክተን ነበር። በሌላ በኩል ግን ያየነው እንግዲህ የአሸናፊና የሮማን ጉዳይ ነው። አሹ ዛሬ ላይ ለአበበና ለሄለን ከዚህ በላይ ምንም ማስረዳት አይጠበቅብኝም፣ ልትረዳኝም ሊገባትም አልቻለችም፣ እያወቀች ነገሩን የተወችው። ስለዚህ እኔ ሀገር
ቤት መሄድ አለብኝ፣ እዛ ስራ ቦታም ተመልሼ የጠበቀውን ስራ አልሰራም በማለት እሷን ላለማየት እየሞከረና ይሄን ሀሳብ አምጥቷል። ቢሆንም ግን ተረጋግታ አስብ፣ አሁን ላይ ሆነህ ባለህበት ሁኔታ ልትወስን አይገባም ሲል አበበ ሲያበረታው ነበር። ነገር ግን እሷን ብዬ ከልጅነት ጀምሮ ብዙ ነገር ሁኛለሁ፣ አሁን ላይ ግን በቃ በቃ ካልተረዳችኝ በማለት እንግዲህ ቦታውን ለቆ እንደሚሄድና ወደ ሀገሩ እንዲመለስ ሀሳብ እንዳለው ሲነግራቸው ነበር። ሄለን እኔ ሁሉም ነግሬ ያሳምናታለሁ በማለት ወደ ቤት ሄዳለች። ወደ ቤት ስትሄድ ግን የጠበቃት ነገር የዴብ እናት እየመጣች ስለሆነ እንግዲህ የፍቅርና ሽርን ጉድ በማለት ቤቱ በአዲስ መልኩ እየተዘጋጀ እየተጸዳ አዳዲስ ለብሰው ቡናው ተቀራርበው ቄጥማው ተጎዝጉዞ እሷ እንድትመጣ እየተጠበቃት ነው። ስራ እንድታግዛት ይነገራታል። ነገር ግን የሄደችበት ትታ ሄለን ስለዛ ዝግጅት ሽሩን ጉድ ሆኗል። ታዲያ የፍቅር እናት የዴቭ እናት ትንሽ ባህሪዋ ኮስታራ ናት፣ ንጹህና ትወዳለች። አንዳንድ ነገሮችን ነገ ካየችና ድንገት ከተናገረቻችሁ እንዳይከፋችሁ በማለት ቀድማ እንዲዘጋጁ ነግራቸዋለች። ሮማንና ሄለንም ልብሳቸውን ቀይረው ቤቱን አስተካክለው እየጠበቁ ነው። ታዲያ እንግዲህ ዴቭም እናቱን ሂዶ ከኤርፖርት ተቀብሎ አምጥቶ ቀጥታ ወደ ዶክተሩ ወደ ሆስፒታል ነበር እየወሰዳት። ታዲያ አሁን ላይ እዛ ቦታ ላይ አደይን ሲያገኛት ምን ታደርጊያለሽ እያላት ነው። ችግር አለ ወይ እንዴት መጣህ ስትል ጠይቀው ነበር። እናቱ የልብ ኬዝ እንዳለባት ቀድማ ከቤት ከመግባቷ በፊት ክትባት ወስዳ መግባት አለባት ብዬ ወደዚህ ይዣት መጣሁ እያለ ነው። ታዲያ በዛም ሰዓት አደይም ቢሆን እንግዲህ የሰርጉን የጥሪ ወረቀት ለዶክተር ልሰጠው እንደመጣች ነግረዋለች። እውነታው ሚያ ነው። ታዲያ አሁን ላይ ደንግጣ ነበረ። የት ናት ስትል እዚህ ናት። ነገር ግን ዶክተር እሷን ወደ ክፍል ይዘን ልንገባ፣ አደይ እዚህ ጋር መታየት የለባትም ከዚህ በፊት ታይተው ስለማያውቁ ሲልም ዶክተርም ቢሆን ለምን የሚል ጥያቄ አንስቶ ነገር ግን ደግሞ የመጀመሪያቸው መሆኑን ሲያቅ እሺ በማለት ወደ እንግዲህ ታካሚ ክፍል ይዟት ገብቷል። የዴብ እናትም እውነትም እንደተባለው ባህሪዋ ትንሽ ከባድ ነው። ደግሞም ስለ ሆስፒታሉም የንጽህና ጉድለት አስተያየት ሰጥተዋለች ለዶክተሩ። እሱም ቢሆን ታማሚ ፔሸንት እንደሚበዛባቸውና እንደሚያስተካክሉ ነግሯት ሁለተኛ እንድመጣ እባክህን አዎ በማለት ነገሮችን አስተካክላ አዎ እዚህ ሀገር የምጠለው ይሄ ነው ንጽህና የለም በማለት እንግዲህ አስተያየት ሰጥታለች። በዛ መሀል ታዲያ በሩን እንዲሁ አጮልቃ ስትመለከታት የዴብ እናት ስትልም አደይ ተመልክተናታል። በደስታ ነው የምትመለከታት። ወደ አሁኑ ታዲያ ዶክተር ሲወጣ አደይን እዚህ ምን ትሰሪያለሽ በማለት የዴብን እናት እየተመለከትኩ ስትል አየሻት አይደል አማትሽን እያላት ነው። አየኋት ታምራለች እያላት ነው። ቢሆንም ግን አዎ ጥሩ ሰው ናት ግን ደግሞ ከዚህ አካባቢ መታየት የለብሽም ብሏቸው ብለው ወደውኑ በደስታ ነበረ ፈገግ እያለች ወጣ ሄደችው። ነገር ግን አሁን ላይ የዴብ እናት ነገር ጠንስሳ ነው የመጣች። በፍጹም አደይና ዴብን እንዲጋቡ ፈቃደኛ ትሆናለች ብለን አልገመትንም። ገና ካያያዙ ከሀሳቧ በዛ ላይ ሌላ ተቃውሞ የሚፈጠርባታል የፍቅር እናት። ፍቅርም እንግዲህ ወደ ቤት ተመልሳ መታ የደበቀችውን የቤቱን ካርታ ፕላን ወረቀት ምኝታ ክፍሏ ውስጥ እንግዲህ አደይና ሮማን ተባብረው ፈልገው ሮማን እንደወሰደችው ይታወቃል። ወስዳም የት መደበቅ እንዳለባት ግራ ገብቷት ምኝታ ክፍሏ ወስዳ በፍራሹ ስር የታባት የላርገው ካየችውም ሌላ ችግር ነው የሚፈጠር በማለት እዛው አስቀምጠዋለች ማለት ነው። አደይም አልደረሰችላትም። ስለዚህ ቀድማ ሄደችው ፍቅር ናት። የት ክፍሌ ውስጥ ማንገባ ስትል እናቷን ሰላም እንኳን በስነ ስርዓቱ ሳትላት ሮማን ስታስተካክልልሽ ነበር ስትል ከአንዳንድ እሷ ናት አሳይመንት የወሰደችው በማለት ነገሩን አስቀይሳ ወደውኑ እየቸኮለች ስትወጣ እናትየዋ ተረጋጊ ብትላትም ፍቅር ትዕግስት አታ ሮማንን በጩኸት እየጠራች ከክፍሏ ወጥታለች። ሮማን የጩኸቱን ጥሪ ስም ስትሰማ ደንግጣ ያን ወረቀትም እንግዲህ በፍራሽ ስራ አስቀምጣ ዘላ ስትወጣ ተመልክተናታል። አሁን ላይ ፍቅር ገብታ መፈተሿ እናቷ ካልደረሰችባት ፈትሻ ወረቀቱን ማውጣቷና ከሮማን ጋር ሌላ ጭቅጭቅ መፍጠሩ አይቀርም። ነገር ግን እናትየዋ ተከታትላት ከሄደሽ ምናልባት ወረቀቱ ምንድን ነው የሚለው ነገር አሳይመንት ከሆነ አምጪልዮ ማለቷ የማይቀር ነውና ፍቅር ሌላ ውርደት ታስከትላለች። ግን እናትየዋ ሳትከተል ድንገት ከቀረች ደግሞ ሮማንን ሌላ ጭቅጭቅና ነገር ነው የምታመጣባት። ወይም ሮማን እውነቱን ካልተናገረች ዳኒን እንግዲህ ይዞት ሲሄድና እንዳታመልጠኝ እያለ እየገፈታተረም ይዞት ሲሄድ ተመልክተን ነበረ ባቡሬ። ነገር ግን ደግሞ ከኋላ ደርስልሃል ያለው ገጀራው እየተከታተለው ነበር። ባቡሬ ላይ ጉዳት ያደርስበት ይሆን ዳኒ እንዲያመልጥ ብሎ ወይስ ደግሞ ምን ሊፈጠር ይችላል? የእናንተንም ሀሳብ አስተያየት አድማጭ ተመልካቾቼ በኮሜንት ግለጹ። አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሁኑ። አመሰግናለሁ።